ለሩታዬና ለልጄ ማለት ነውና እሱም ምንድነው መጥተዋል ፋሚሊዎች ዌልካም። ሰው ሁሉ ተሰብስቧል። ዛሬ በጉጉት ሲጠበቅ የነበረውን ቪዲዮን ይዤላችሁ የመጣሁት። ቪዲዮን ግን ሳትጀምሩ በፊት ሰርፕራይዙንም ምን እንደሆነ ከማወቃችን በፊት ላይክ ስለሚያስፈልገን 2000 ላይክ እንደተለመደው በዓለም ነው ምናምን ደስ ሊለኝ ይገባል። ስጦታ የምንሰጣጥበት በዓል ነው። ያው ስጦታችሁን ኮመንት ላይ እና በላይክ ምናምን ነገር በሰብስክራይብም እንድትገልጹልኝ ስለምፈልግ ነው። ቆይ ታዲያ አሁን እነዚህ ሰዎች አንድ ላይ አይኖሩም ነው የምትሉት? እንደዚህ ካሸበረቁ በኋላ እንደዚህ ደስታ በደስታ ከሆኑ በኋላ አንድ ላይ አይኖሩም ነው የምትሉት? እንዴ ቆይ እሺ ሩታ እንደርስብሻለን። ቆይ ደርሰንብሻል፣ ኦልሬዲ ደርሰንብሻል። ቪዲዮን ቆይ እንከታተል። ሰላም። እሺ እንደተለመደው ሰላምታዬን ለእናንተ ላድረስ። እንዴት ናችሁ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። በድጋሚ ይህ ለስንተኛ ዙር ነው? ለ5ኛ ዙር ነው እንደዚህ ስላችሁ እና ዛሬ በዕለቱ ያለ ነው እንደ ኢትዮጵያውያን አቆጣጠር እና ለማንኛውም ደህና ናችሁ? ከሀገር ውጭ ከሀገር ውስጥ ምናምን ነገር ያላችሁ ሁላችሁም መልካም በዓል እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ዛሬ ደስታ በደስታ ነው። የምርም ገና የሚያስብል አይነት ቪዲዮ ነው ልናይ ያለ ነው ሲመስለኝ። እና ለማንኛውም እኔን ማታውቁኝ ሰዎች ካላችሁ እኔ ቡሱ እባላለሁ። ሰብስክራይብ በማድረግ ይህን ቤተሰብ መቀላቀል ትችላላችሁ። በቅርቡ 10,000 እንደምንደርስ ተስፋ እናደርጋለን እና ሰብስክራይብ እያደረጋችሁ በዛሬውን ቪዲዮ እኮ ልንደርስ እንችላለን። ማን ያውቃል? እስቲ የሩታ ቤተሰቦች የአብርሽ ቤተሰቦች የት አላችሁ? አሳዩ፣ ፍቅራችሁ ምናምን ነገር አሳዩ። ቪዲዮን እስከ መጨረሻ ደግሞ ተከታተሉ። ያላችሁን ሀሳብ አስተያየት ደግሞ ኮመንት ላይ ጣል እያደረጋችሁ በቀጥታ ወደ ቪዲዮ ንግባ። ዛሬ እንግዲህ ከታላላቅ እህቶቼ ጋር ሰብሰብ ብዬ ከኢሉም ጋር ከተገናኘን ትንሽ ቆየ። 3 ወር 4 ወር በቪዲዮ ማለት ነው። አንድ ላይ ከመጣን በጣም ቆየ። እንግዲህ እንደዚህ ዛሬ ፋሚሊው ሙሉ ሰብሰብ ብለን ለአንድ ሰርፕራይዝ ወደ እናንተ መተናል። እኔ አሁን ምቀኛ አትበሉኝና ማለት ነው። ብሩክ እዚህ ጋር ምን ይሰራል? ብሩክ ምን ይሰራል እዚህ ጋር? ሩታ ባለፈው ምን የሚል ማስጠንቀቂያ ሰጥታ ነበር? ድርሽ እንዳይሉ ብላ ነበር። እነ ብሩክ እና አቤል በተለይ በቃ አቤል ተብዬው አቤል ደግነቱ እያየሁት አይደለም። እዚህ ግን ብሩክ ምን ይሰራል እዚህ? ብሩክ እንዴ ሩታ እኮ ነገረች። ግን እሺ ችግር የለውም እርቅ አደርጋችሁ ከሆነ ያው ክርስቶስን እያሰብን ይቅር መባባሉም ይሻላል ለነገሩ። እኔ አሁን ምቀኛ አትበሉኝ። የሩታን ማስጠንቀቂያ ለማስታወስ ያክል ይመስለኛል ለእኔም ግዛልኝ አይነት ነገር ይሁን እሱን አላቅም። ግን ደግሞ ዛሬ ትልቅ ሰርፕራይዝ ለሩታዬ አዘጋጅቼላታለሁኝ፣ ለሩታዬና ለልጄ ማለት ነውና እሱም ምንድን ነው ለሩታዬ ቤት ገዝቼላታለሁኝ። ወይ ይኸው እኮ ብዬ ነበር ትናንት። ግምቴ ይኸውና በትክክል ስክት ያለች ግምት ነበረች። ቤት ይሆናል ብያለሁ። ይሄ ልጅ መኪና እንዳይባል መኪና ባለፈው ገዝቶ ሰጥቷታል። እሱም አለው ምናምን ያን ያክል እንትን አይደለም። ሌላ ማቴሪያል ምናምን ነገር እንዳንል ወርቅ ባለፈው የ400,000 ብር ወርቅ ገዝቶላታል። አሁን ምን ቀረው? ቤት። ስለዚህ ትክክለኛ ግምት ነበር። እስቲ ቤት ብላችሁ ጽፋችሁ የነበራችሁ ሰዎች ኮመንት ላይ የእናንተ ግምት ትክክል ነበር ወይ ደግሞ አልነበር? እስቲ ኮመንት ላይ። ለሩታዬም አሰርቼላታለሁኝ ይሄንን የመሰለ ልብስ። እሷ ላይ ደግሞ ሞር ስታዩት በደንብ ትወዱታላችሁ ብዬ አስባለሁኝ። እና ከሚገርማችሁ ነገር እሷ ብቻ ሳይሆን ጩጪውንም አሰርቼለት ማች ነው የለበስነው። ልጄ ሩታ ዛሬ አንድ አይነት ልብስ ነው። እሺ አሁን ያልወለዳችሁ ሰዎች ማለት ነው ተጋብታችሁ ምናምን ነገር ያልወለዳችሁ ሰዎች ምን የጠበቃችሁ ነው? ምን እየጠበቃችሁ ነው? ይኸው እኮ ልጅ የሚያመጣውን ሲሳይ ያያችሁ ነው። በእርግጥ ልጁ በራሱ አንድ የእግዚአብሔር ስጦታ ነው። ልክ መጽሐፍ ቅዱስ ላይ እንዳለው ልጆች የእግዚአብሔር ስጦታ ናቸው ይላል እና ልጁ ራሱ ትልቅ ስጦታ ነው። ልጅ ደግሞ ይዞ የሚመጣው ነገር ይኸው በእነ አብርሽ ሕይወት እያየን ነው። አንዳንዱ ጋር በእርግጥ ሊለያይ ይችላል፣ ግን እንጃ ልጅ በቃ መጥቶ ያልተባረከ ሰው አለ ብዬ አላስብም። ቢያንስ በገንዘብ ምናምን ነገር ባይባል ራሱ በትዳር በስራ በቃ ሶሻሊ ባለው ነገር ምናምን ይባረካል ሰው። ምክንያቱም በቃ አለ ሚስጥር አለ፣ በቃ የሆነ እግዚአብሔር ልጆች መሀል ያስቀመጠው ሚስጥር አለ ብዬ አስባለሁ። እና ያልወለዳችሁ ሰዎች ምንድን ነው የምጠብቁት? እኛ እንኳን ገና ነን። አሁን ገና 13 ዓመቴ ስለሆነ ገና አላሰብኩም። እና እስቲ ያገባችሁ ሰዎች ተማከሩ። አንተ አማክራት ሚስት፣ አንቺም ደግሞ ማለት ነው አማክሪው። ከዛን ምን ታስባለህ? የዛሬ 9 ወር የሆነች ነገር ዱብ ብትልስ እንደ እግዚአብሔር ፍቃድ ተማከሩ። ጾምም ተፈቷል።
እሺ እንቀጥል። እኔ ክፉ ነገር አላወራም። የሆነ የሚሰማት ስሜት ይኖራል። የሆነ ፕሮግራም እንደተዘጋጀ ይገባታል ብዬ አስባለሁ እና መጥተዋል ፋሚሊዎች ዌልካም። ቆይ ይኸውና ሩታ ቆይ እንዴት ነው ያማረባት? ምንድን ነው ማለት እስቲ ሚስጥሩ ምንድን ነው? እኔ ብያለሁ። ለምንድን ነው ማለት ማትወልዱት? ለምንድን ነው አግበታችሁ ያልወለዳችሁ ሰዎች? በእርግጥ እየተቆጣችሁ አይደለም። እኔ ምን አገባኝ? እኔ ገና አንድ ፍሬ ልጅ ነኝ። ግን ማለት እንጃ እኔ መውለድ አብርሽንም ከወለደ በኋላ ፏ ብሏል፣ ሩታም ፏ ብላለች። አንድ አይነት እየለበሱ ምናምን እየተባረኩ ምናምን በቃ ብዙ ታሪክ እየተፈጠረ ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አናምረም ፋሚሊዎች? በደንብ ነው የምታምሩት። ግን ይኸውና በደንብ ደግሞ ከዚህ በላይ ለማማር ይሄ መለየት የለባችሁ ቤተሰብ። አሁን እቺን ነገር ነው ማጠናከር ያለብን አይመስላችሁ? አሁን አንድ ላይ ምናምን ነገር ለሴሪሞኒ ምናምን ነገር ብቻ ሲሆን እውነት ለመናገር ይደብራል። የሆነ በቃ አለ ለጊፍቶ የሆነ ነገር በእርግጥ መሀላቸው ጥላቻ አለመኖር ራሱ ትልቅ ነገር ነው። ግን ዞሮ አንድ ላይ መሆን አለባቸው። በደንብ ውበታቸው የሚወጣውና በደንብ ከዚህም በላይ የሚባረኩት አንድ ላይ ሲኖሩ ነው ብዬ አስባለሁ። ግን ማለት ልብሳቸው በጣም ነው የተመቸኝ። የምር የማን ምርጫ እንደሆነ ባላቅም ልብሳቸው በጣም ነው የተመቸኝ። ለልብስ ከ10 ስንት እንስጠው? ለልብሳቸው ከ10 ስንት እንስጠው? ለሩታ ከ10 የምሬን ነው እየሰከስኩ ወይ ለማካበር ምናምን አይደለም። ከ10 11 በቃ ወይ 10 ለበሎሻ አካበርኩ። አሁን ደግሞ ግን 10 ሰጥቻለሁ። ለአብርሽ 9 አብርሽ ስለሆነ ማለት ቀለን ነው። ግን የሁለቱም በጣም ያምራል። የሩታ ደግሞ በጣም ተመችቶኛል። እስቲ የእናንተን የማን በደንብ እንደሚያምር እና ከ10 ስንት እንደምትሰጡ ለልብሳቸው ኮመንት ጻፉ። ደስ ብሎኛል። እናት አስመስክራለች። በደንብ ነው የታረሽውና በጣም ደስ ይላል። እግዚአብሔር አመሰግናለሁ። አሁን ይቅርታ ወደ ግምቱ ስገባ ዌልካም ለማለት ነው። ኮንግራ ያላችሁት ግን እንዴ ዌልካም ለማለትማ ቤት አንልሽም እንዴ? በዚህ አጋጣሚ ማለት ነው ሩታን ሁላችሁም ኮመንት ላይ እንኳን ለቤትሽ አበቃሽ በሏት። እንግዲህ ያው አሁን የአራስ ጊዜዋን አይ ቲንክ ጨርሳ ወደ አዲስ አበባ ወደ ቀድሞ ቤታቸው ገብቷል መሰለኝ። እና እኔ እንግዲህ ሩታ ቪዲዮ የምታዩ ከሆነ እንኳን ለቤትሽ አበቃሽ ብዬሻለሁ። ኮመንት ላይ ሁላችሁም ሩታን እንኳን ለቤትሽ አበቃሽ እያላችሁ ኮመንት ላይ ጻፉ። አይ በቃ ብትነግረኝ ይሻለኛል። ለምን ልጨነቅ እንዴ? ምን ወጣ እሱን ሰው ተጨነቅ ያለው ነገር እያሰብኩ ደግሞ ልጨነቅ። እኔ አሁን የሩታን ሪያክሽን ነው በትክክል በቃ ማየት የምፈልገው። እያሳቀችኝ ነው ግን ማለት ነው የምር አሁን ቤት የተሰጣት እንደሆነ ስታቅ ምን አይነት ስሜት እንጃ። እኔ ሰው ቤት ማለት እንግዲህ በጣም ትልቅ ነገር ነው። አስቡ ኢትዮጵያ ውስጥ ለሚኖር ሰው ብቻ ሳይሆን ለሁሉም ሰው፣ ምክንያቱም በጣም ትልቁ መሰረታዊ ነገር ስለሆነ ማለት ነው። እና ይህን ትልቁ መሰረታዊውን ነገር ሰው እንደ ስጦታ ሲሰጥ ምን አይነት ሪያክሽን ያሳያል እና ምን አይነት ሰላምም ይሰማዋል። ሰላም ማለት ሰላም ይሰጣል ቤት እያልኩ አይደለም፣ ሰላም ይሰጣል እያልኩ አይደለም። ግን የሆነ በቃ ግልግል የምትሉት ነገር አለ ከኪራይ ምናምን ያብቃን። እኛ ሁላችንም እስቲ እናት ለመረቃችሁ እንዲሁም በዚህ አጋጣሚ ገና ማለት ዝም ብዬ ከመረኳችሁ ሲጀመር ቆይም አይደል ሲመስለኝ ብዙ ከተመራረቅን ቆይ እናንተም ትመርቁኝ ያላችሁ ጋር ማለት ነው። እግዚአብሔር በኪራይ የምትሰቃዩ ሰዎችም ማለት ነው ለራሳችሁ ቤት ያብቃችሁ። የአሜንታ ድምፅ አይሰማ። እሺ ለማንኛውም የምር ለቤታችሁ ያብቃችሁ። የራሳችሁን ቤት ስሩ፣ ውለዱ፣ ክበዱ። ሌላ ምንድን ነው ከነሩታ ጋር የሚገናኘው ምረቃት ለመረቀው ይኮ እነሱ ስለወለዱ ስለከበዱ እናንተም ውለዱ ከበዱ። ያገባችሁ ሰዎች ነው ይሄ ዛሬ ላይ አድርጎ ከፖስት ካርድ ልክ ነው። የምሬ ነው እውነት። ያኔ ምንም በሌለኝ ሰዓት እኔና ሩታ ስንገናኝ ገንዘብ በሌለኝ ሰዓት ፖስት ካርድ ነው የሰጠኋት። እሷን 25 ብር ምናምን ገዝቼ ማለት ነው። መልካም ገናዊ ማለት ነው። አስቡ አሁን እንግዲህ የዛኔ ከፖስት ካርድ የተጀመረ እንትን አሁን ለዚህ በቅቷል። ግን ማለት ነው እኔ የገረመኝ እንዴት አሁን ምን አይነት ሰው ቢሆን ነው አብርሽ ቤትን የመሰለ ነገር ያለውን የሌለውን በቃ አቅም አሟጦ እንግዲህ ያው ቀላል አይደለም ኢትዮጵያ ውስጥ ቤት መግዛትና እንደዛ አድርጎ አብሯት ለማይኖር ሴት የሚገዛው ይሄ በጣም የዋህነቱና ቅንነቱን ያሳያል። በእርግጠኝነት በጣም በቃ ይሄ የሆነ ከንጹህ ልብ የመነጨ ነገር እንደሆነ ይሄ ለታይታ ቢሆንማ ሰው ያን ያክል አያደርግም። እና በጣም እንትን አድንቀዋለሁ። እዚህ ዞሮ አይቀርም አሁን ቤት ውስጥ አንድ ላይ መኖራቸው አይቀርም። ግን አሁን አንድ ላይ አይኖሩም እየተባለ ራሱ
ቤት ገዝቶ መስጠት በጣም ትልቅ ልብ ይጠይቃል። በጣም ትልቅ ልብ ይጠይቃል። በሩታ ስም ዛሬ ሩታዬ ነው። እሺ በቃ የምር ልንገርሽ፣ አሁን ላጓጓሽ አይደለም፣ የምሬ ነው ልንገርሽ። እውነት አንቺና ልጃችን ዛሬ የቤት ባለቤት ሆነሻል ሩታዬ። እስቲ የታል ቆይ አሁን ሳታጨበጭቡ ይሄን ቪዲዮ አልቀጥልም። ኮሜንት ላይ ሳታጨበጭቡና እልል ሳትሉ ይሄን ቪዲዮ አልቀጥልም። በቃ አሁን ቪዲዮን አስቆማችሁ ፓውዝ አድርጋችሁ ኮሜንት ላይ ሁላችሁ የእልልታና የጭብጨባ እንትን ማዕበል አዝንቡ። ማዕበል ወዴት ነው የሚዘንበው? ማዕበል አውርዱ። በቃ እሺ፣ ቤት ባለቤት ሆነሻል። በስምሽ ሁሉ ነገር አልቆ ክፍያ ተጨርሶ ይሄው በወር ምናምን የሚከፈል ነገር የለም። ሙሉ በካሽ ነው የገዛሁልሽ። እንዴ ሙሉ በካሽ ሰዎች እንዴ! አብርሽ ሚስጥሩን ንገርና እኛም ትንሽ የሆነች ነገር እንትን እንበል እንጂ ሙሉ በካሽ ባይሆንም የሆነ አለ በሩቅ ጊዜ የሚከፈል እንትን እንዴ ሙሉ በካሽ። ቆይ ይህን ሚስጥር የምታውቁ ሰዎች ምናምን ነገር ነገሩ። ይሄ ከማውቀው እንትን በላይ ነው፣ ከአእምሮዬ በላይ ነው። እና ለእሱ የገዛሁለት የነበረው ቅድመ ክፍያ ብቻ ከፍዬ በየወሩ ነበር እየከፈልኩኝ ያለሁት። አሁንም አልጨረስኩኝም፣ ይቀረኛል። የጋሽዬንም በየወሩ እየከፈልኩለት ነው። እንግዲህ ለሩታ ግን እንደዛ አሁን ሚስጥሩ የገባኝ ይመስለኛል። ሰዎች የምር አሁን ይህን ቤት ሙሉ ካሽ አውጥቶ የገዛበት ሚስጥር የገባኝ ይመስለኛል። የዛኔ ለጋሼ ሲገዛ ካስታወሳችሁ እኔ ቪዲዮን የዛኔ ሁላ እንባ እየተናነቀኝ ነበር ያየሁት። የጋሼን በቃ ደስታ እንባ ምናምን ነገር እዛ የደስታ እንባ ማለት ነው ሳይ በጣም ደስ እያለኝ ምናምን ነገር ነበር ያየሁት እና የእርሳቸው ምርቃት ነው በቃ አሁን ለዚህ ያደረሰው። ሌላ ምንም አይደለም። መጀመሪያ ጠርጥሬ ነበር አብርሽ የሆነች ነገር ይቀለባል አለ እኛ በአበሻ የምንለው ነገር እንደዛ ልል አስቤ፣ ግን አሁን ያውና በቃ ታወቀኝ። በቃ ግልጹ ነገር ምርቃት ነው እዚህ ያደረሰው፣ ሌላ ምንም አይደለም። እና ቤተሰቦቻችን እንዲመርቁን ለቤተሰቦቻችን የምንችለውን ነገር ብናደርግ የዛሬው መልእክቴ። ይሄ መልእክት ከተመቻችሁ ደግሞ ላይክ አድርጉ። የ8.5 ሚሊዮን ብር ቤት እሺ እንቀጥል። እሺ የ8.5 ሚሊዮን ብር ቤት የ8.5 ሚሊዮን ብር ቤት ባለ አንድ መኝታ በ5.7 ሚሊዮን ብር ባለ አንድ መኝታ ቤት ለሩታ ገዝቼላታለሁ። ያ የምር ጀግና ነው። እና ጀግና አይደለም ነው የምትሉት አብርሽ? የምር በጣም ጀግና፣ ከመሬት ተነስቶ የሆነ ደረጃ ላይ መድረስን ያሳየ ሰው ነው አብርሽ። በጣም የሆነ ዩቲዩበር ለመሆንም ለምትፈልጉ በሌላ ነገርም በቃ ማሳካት ለምትፈልጉት ነገር አብርሽ በጣም እንትን ምሳሌ በቃ ይሆናል፣ ሞቲቭ ይሆናቸዋል ብዬ አስባለሁ። በጣም ጀግና ነው አብርሽ። ስለዚህ ተጠቀሙበት እላለሁኝ። ይህንን እድል ለእናንተ ማምጣት ስለምፈልግ ነው፣ ለውድ ቤተሰቦቼ ለምወዳችሁ ለእናንተ ማለት ነው። እስቲ ቆይ አሁን አብርሽን ስላቋረጥኩት ሶሪ ግን ማለት ነው የምር አሁን አብርሽ አይጨብጨብለት ነው የምትሉት? የምር እኔ በጣም የምር ላጨበጭ አሁን ማይክ በዚች ስለያዝኩ እንጂ ማለት ነው በደንብ ባጨበጭብለት ደስ ይለኝ። እኔም ፈንታ አንድ ሁለት ሰው ብታጨበጭቡልኝ የምር እስከዛሬ ለሩታ ብዙ አጨብጭበናል አይደል? እና አንዳንዴ የሚሰራን ሰው ደግሞ ማበረታታት፣ መልካም ነገር የሚያደርግን ሰው ማበረታታት የኛ እንትን ነው። ያው ሲያጠፋ ብዙ ጊዜ ብንመክርም ብንገስጽም ምናምን እንደ ተመልካች ያለን አስተያየት ብንሰጥም ግን አሁን ደግሞ ያው እንትን ማለት አለብን ሲመስለኝ። በቃ መጨብጨብ ባለበት ሰዓት ማጨብጨብና ማድነቅ ስላለብን እንግዲህ ሩታና ልጅ የሆነ ቦታ ደግሞ ረፍት አድርገው ልብስ ቀይረው ሌላ ፕሮግራም ይጠብቃቸዋል። እኔ እዛ ፕሮግራም ላይ መገኘት ባለመቻሌ እያዘንኩኝ እንዴ ለምን ቀጥታ ወደዛ ደግሞ ኧረ ማለት ትንሽ ተደሰትን። ግን አሁን እርግጠኛ ነኝ ነገ ነው ይሄ ቪዲዮ ሊለቀቅ የሚችለው። ግን ቀጣዩ ሰርፕራይዝ ምንድን ነው? እዛ አንተ ማትገኝበትስ ምክንያት ምንድን ነው? በእርግጥ እሺ እሱን ማያገባን ነገር ሊሆን ስለሚችል ዝም ብለን እናልፈዋለን ነው ማለት ነው የምንሄደው። ቤተሰቦቻችን ሁላችሁንም ከልብ ነው የምንወዳችሁ። ይህንን ቪዲዮ እስከ መጨረሻው ስላያችሁት ከልብ እናመሰግናለን። አንዴ ለቴምር እኛም አጨብጭበናል የምር። ግን እሺ አሁን ቀጣዩ ሰርፕራይዝ ምንድን ነው? ቀጣይ ሌላ ደግሞ ትልቅ ሰርፕራይዝ አለ ብሏል አብርሽ። ደግሞ አልገኝም ብሏል። እንግዲህ ትንሽ ሊደብር ይችል ይሆን አላውቅም ምን አይነት ሰርፕራይዝ እንደሆነ። ሴት ነክ ነገር ከሆነ ምንም ማድረግ አንችልም። ግን እስቲ እሱንም እንገምት። አሁን እኔ ገምተኝ ጨረስኩ። ቀጣይ ምንድን ነው ሊሆን የሚችለው? ነገ የዛሬው ቤት አስቡ፣ ከቤት የበለጠ ያነሰም ሊሆን ይችላል። ግን ምን ሊሆን ይችላል ሰርፕራይዙ? እሱንም እስቲ ኮመንት ላይ ገምቱ። ትክክል ከሆናችሁ እንግዲህ
ትክክል ነን ብላችሁ ትነግራላችሁ። ለማንኛውም እኔ ዛሬ በጣም ደስ ብሎኛል። የገና ምርጥ ቪዲዮ ብያለሁ። በገና በጣም በቃ ያስደሰተኝና በጣም በቃ የተደሰቱ እንትን ሀሴት ያደረኩበት ልበል። ለነገሩ እሱ ነው ቤት የገዛው። እኔ እንዴት ሀሴት ላደርግ እችላለሁ? ብቻ ግን ደስ ብሎኛል ነው በቃ። ደስ አላላችሁ? ደስ ያላችሁ ሰዎች ብቻ እስቲ በላይክ ደስታችሁን ግለጹ። ኮመንት ላይም ደስታችሁን መግለጽ ትችላላችሁ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። መልካም በዓል በድጋሚ ይሁንላችሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።